ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ታህሳስ 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአሰልጣኝ ሹመትን እናገኛለን። የኢትዮጵያ ብሔራዊ ቡድን አዲስ አሰልጣኝ ማግኘቱን የኢትዮጵያ እግር ኳስ ፌዴሬሽን ማምሻውን ይፋ አድርጓል። ትላንት ባደረገው አስቸኳይ ስብሰባ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚዎች እንደዚሁ አዲስ የዋሊያዎቹን አሰልጣኝ መምረጣቸው እንደዚሁ ተገልጿል ማለት ነው። በዚህም እንደዚሁ ኢንስትራክተር ዮሐንስ ሳሌ ነው የኢትዮጵያ ብሔራዊ ቡድን ቀጣዩ አሰልጣኝ ሆነው የተሾሙት ተብሏል። በቀጣይም እንግዲህ የውል ስምምነታቸውን ከፌዴሬሽኑ ጋር ይፈጽማሉ የሚሉ መረጃዎች ወጥተዋል ማለት ነው። አሁን ላይ እንግዲህ ኢንስትራክተር ዮሐንስ ሳሌ በፕሪሚየር ሊጉ እየተሳተፈ በዘንድሮ ዓመት ደግሞ ግሩም ጅማሮ በማድረግ ጥሩ ቁመና ላይ የሚገኘውን የሰሜን ኢትዮጵያውን ተወካዩ ክለብ ፋሲል ከተማ እግር ኳስ ክለብን በፕሪሚየር ሊጉ በማሰልጠን ላይ ነው የሚገኙት። ይህ አሰልጣኝ ከዚህ ቀደም የተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦችን እንደዚሁ በማሰልጠን ይታወቃሉ። አካዳሚካሊም በኢትዮጵያ ውስጥ ብቁ ከሚባሉ አሰልጣኞች መካከል አንደኛው ኢንስትራክተር ዮሐንስ ሳሌ ናቸው። ቀደም ሲል እንደገለጽኩላችሁ በተለያዩ ክለቦች ውስጥ እንደዚሁ ማሰልጠናቸው ይታወቃል። በኢትዮጵያ ብሔራዊ ቡድን ውስጥም እንደዚሁ ወጣት ብሔራዊ ቡድኑንና ዋና ብሔራዊ ቡድኑን ያለፉትን ጊዜያቶች ማሰልጠናቸውም እንደዚሁ ተመላክቷል ማለት ነውና አሁን ዳግም የኢትዮጵያ ብሔራዊ ቡድንን የሚረከቡ ይሆናል። በአመራርነትም እንደዚሁ የፌዴሬሽኑ ቴክኒካል ዳይሬክተር በመሆን ማገልገላቸውም እንደዚሁ የሚታወስ ነውና እንግዲህ በቀጣይ ፋሲል ከተማ እግር ኳስ ክለብ ደግሞ በዘንድሮ ዓመት በፕሪሚየር ሊጉ ጥሩ ቁመና ላይ ከሚገኙ ክለቦች መካከል አንደኛው ነው። በሊጉ መሪ ክለብ ሲዳማ ቡና እግር ኳስ ክለብ በአንድ ነጥብ ብቻ ተበልጠው 24 ነጥቦችን ይዘው ሁለተኛ ደረጃ ላይ ነው የሚገኙትና በአመቱ ያደረጓቸውን 12 ጨዋታዎች አልተሸነፉም። ይሄ ደግሞ በጣም በጥንካሬ እየመጣ እንዳለ የሚያሳይ ነው። ከዚህ ቀደም ያለፉትን ሁለት አመታቶች በጣም ተቸግሮ የነበረው ፋሲል ከተማ ኢንስትራክተር ዮሐንስ ሳሌን ከቀጠረ በኋላ ግን ዘንድሮ እስካሁን ባለው ሂደት በአስተማማኝ ቁመና ላይ ነው የሚገኘውና ከክለቡ ጋር የሚኖረው ቆይታ ምን ይመስላል የሚለው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በቀጣይ ከፋሲል ከተማ እግር ኳስ ክለብ ጋራ እንደዚሁ ንግግር ለማድረግ እቅድ ስለመያዛቸው እየተገለጸ ነው የሚገኘው። እንግዲህ ፋሲል ከተማ አዲስ አሰልጣኝ ያመጣል ወይስ ደግሞ ከዚህ ቀደም አሰልጣኝ ገብረመድህን ኃይሌ የኢትዮጵያ መድን እግር ኳስ ክለብንና ብሔራዊ ቡድኑን አጣምረው ሲመሩ እንደነበረው አይነት ውል ይፈጽማል የኢትዮጵያ እግር ኳስ ፌዴሬሽን የሚለው ነገር ይጠበቃል። ከዚህ ቀደምም እንግዲህ ብዙ ባለሙያዎችና መገናኛ ብዙሃን ሲያነሱት የነበረው ነገር ኢትዮጵያ ብሔራዊ ቡድንን ማሰልጠንና ክለብን በጣምራ መያዝ በጣም አስቸጋሪ ስራ መሆኑን በተለይ እንዲዳዴ ለሚለው እግር ኳሳችን ሙሉ ሰዓት ያለ መስጠት ለብሔራዊ ቡድኑ አሰልጣኝ ፈተና ነው የሚሆነው የሚል እንደዚሁ ትችቶች ሲቀርቡ ነበር በፌዴሬሽኑ ላይና ይሄንንስ ጉዳይ እንዴት አስታርቀው ነው የሚሄዱት የሚለው ነገር እንግዲህ በቀጣይ የምንመለከተው ይሆናል። አሰልጣኝ ዮሐንስ ሳሌ ግን ብቁ ከሚባሉ ሰዎች መካከል አንደኛው ናቸው። እንደውም የኢትዮጵያ ብሔራዊ ቡድን ከዚህ ቀደም ወደ ውጤታማነት ያመጣሉ ተብሎ ተስፋ ከተጣለባቸው አሰልጣኞች መካከል አንደኛው ነበሩና በወቅቱ ያን ያህል ውጤታማ ነበሩ ለማለት አይቻልም። ዳግም በሚመጡበት ሰዓት ላይ እንደዚሁ የኢትዮጵያ ብሔራዊ ቡድን ወዴት ያሻግሩታል? እንግዲህ የኢትዮጵያ ብሔራዊ ቡድን በ2023ቱ የካሜሮኑ የአፍሪካ ዋንጫ የውድድር መድረክ ላይ ነው ለመጨረሻ ጊዜ የተሳተፈው በአህጉር አቀፍ የአፍሪካ ዋንጫ የውድድር መድረክ ላይ ማለት ነው። የ34ኛው የአፍሪካ ዋንጫ የውድድር መድረክ አልፎናል። አሁንም በመከናወን ላይ የሚገኘው 35ኛው የአፍሪካ ዋንጫ የውድድር መድረክም እንደዚሁ አልፎናልና እንግዲህ ከ6-7 ዓመታት በኋላ በቀጣይ በሚኖረው የአፍሪካ ዋንጫ የውድድር መድረክ ላይስ በ2027 የአፍሪካ ዋንጫ የውድድር መድረክ ላይስ በኢንስትራክተር ዮሐንስ ሳሌ እየተመራ የኢትዮጵያ ብሔራዊ ቡድን ወደዚህ ይመጣሉ የሚለው ነገር ይጠበቃል። እንግዲህ በቅርቡ ነው አሰልጣኝ መሳይ ተፈሪ ከኢትዮጵያ ብሔራዊ ቡድን ጋር የተለያዩት ማለት ነው። ከዛ በኋላ እንግዲህ እኛ አሰልጣኝ መጥቷል። በቀጣይ እንመለከታለን እነማንንስ በቡድን አጋርነት ወይም ደግሞ የኮቺንግ ስታፍ አባላት አድርገው ይመርጣሉ የሚለውም ነገር ሌላ የሚጠበቀው ነው። እንግዲህ የውል ስምምነቱና አጠቃላይ በብሔራዊ ቡድን ውስጥ የሚኖራቸው ቆይታና ጥቅማጥቅም እንደዚሁም ደሞዛቸውን ጨምሮ በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን ለመገናኛ ብዙሃንና ለስፖርት ቤተሰቡ ይፋ የሚያደርግበትን መድረክ ያመቻቻል ተብሎ ይጠበቃል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ አትሌቲክስን ነው የምናገኘው። የኢትዮጵያ ክለቦች እንደዚሁ የአቋም መፈተሻ ጨዋታዎች በአዲስ አበባ ስቴዲየም እየተከናወኑ ነው የሚገኙት። በርከት ያሉ አትሌቶች እንደዚሁ ብቃታቸውን በማሳየት ላይ ይገኛሉ። ትላንት በነበረ የ400 ሜትር ፈጣን ውድድር አንድ ለቀጣዩ አመት የኢትዮጵያ ተስፋ የሆነ
ወጣት አትሌት ተገኝቷል። ፈጣን ሰዓት ነው የተመዘገበበት በኢትዮጵያ የአትሌቲክስ ታሪክ። በዚህ በ400 ሜትር በተለይ ፈጣኑ ሰዓት ሆኖ ለመጀመሪያ ጊዜ የተመዘገበው አትሌት ሞርዶኪዮስ ወልዴ ነው። 4:44 በሆነ 44:87 በሆነ ሰዓት በመግባት በቀዳሚነት አጠናቋልና ይህንን ታሪክ ማስመዝገብ ችሏል። ይህንን እንግዲህ አቋሙንና ብቃቱን ማስቀጠል ከቻለ ደግሞ በቀጣይ በዓለም አቀፍ ደረጃ በዚህ ርቀት ኢትዮጵያ አዲስ ታሪክ ሰሪ አትሌት ልታስተዋውቅ የምትችልበት እድል እንዳለ እንግዲህ ትላንትና ውጤቱ ከተመዘገበ በኋላ በርካቶች በተስፋ ተሞልተው ይህንን አስተያየት ሲሰጡ ነበር። በተለይ አትሌቲክሱ አካባቢ አትሌቲክሱ እንዲያድግ የቀድሞ ገናናነቷ እንድታገኝ ኢትዮጵያ በተለያዩ የውድድር ዓለማት ይህንን አይነት እንግዲህ ተስፋ ተመልክተናል ማለት ነውና ትላንትና እንግዲህ ይህንን አይተናል። በዚህ ውድድር መድረክ ላይ ሌሎችም ተስፋ ሰጪ አትሌቶችን ወጣቶችን እየተመለከትን እንገኛለን። በሴቶችም በዚሁ በተመሳሳይ በ400 ሜትር አጃኢባ አልዩም እንደዚሁ ክስተት ሆና እየተመለከትናት እንገኛለን። በእርግጥ በተደጋጋሚ በዚህ በኢትዮጵያ ውስጥ በሚደረጉ ውድድሮች ላይ ባጫጭር በጣም በፍጥነቷ የምትታወቅ አትሌት ናትና እነዚህን ወጣት አትሌቶች እየተመለከትን እንገኛለን። በ100 ሜትርም እንደዚሁ መቤት ታከለ አትሌት መቤት ታከለም እንደዚሁ ተስፋ ሰጪ ከሚባሉ ወጣት አትሌቶች መካከል አጨራረሷን በጣም ግሩም ነው። ግራ አጣጣሏ በተለይ ባለሙያዎች በጣም ያደነቋት ነው የሚገኙትና ብዙዎች ይህንን አይነት ውድድር በሀገር ቤት መከናወኑ ዘርፈ ብዙ ጠቀሜታን ይሰጣል። ተጨማሪ ደግሞ አዲስ መጪ አትሌቶች የውድድር መድረክ እንዲያገኝ እያስቻለ ነው የሚገኘውና ይህንን መርሃ ግብር ዘርግቶ በየዓመቱ የሚያከናውነው የኢትዮጵያ አትሌቲክስ ፌዴሬሽን ስራው ቢሆንም ነገር ግን ደግሞ እንደዚህ አይነት ወጣቶች እንዲገኙ ዋናው ምክንያት ስለሆነ ደግሞ በርካቶች እንደዚሁ አድናቆታቸውን እየሰነዘሩ ነው የሚገኙት ማለት ነው። በቀጣዩ ቀናት እንግዲህ ፍጻሜውን ያገኛል ይህ የኢትዮጵያ ክለቦች የአቋም መፈተሻ ውድድር። በቀሩትም ውድድር በጣም ጥሩ ተዝናኖትን ታገኙበታላችሁ። በተለይ ደግሞ አሁን የማጣሪያ ውድድሮች ተጠናቀው ወደ ፍጻሜ ውድድሮች ብቻ ናቸው እየተከናወኑ የሚገኙትና ወደ አደይ አበባ ስቴዲየም ጊዜ ካላችሁ በማምራት የነገዎቹን ሀገር ተረካቢ ወጣቶቹን አትሌቶች የሚያደርጉትን ፍልሚያና ተስፋ ሰጪ እያስመዘገቡበት የሚገኘውን ውጤት መከታተል ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ይህ ናሁ ቴሌቪዥን ነው። ናሁ ስፖርት ነው መከታተል ላይ የምትገኙት። አብራችሁን ስላላችሁ በድጋሚ እጅግ በጣም እያመሰገንን ወደ መልእክቶች እናልፋለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። እናንተም እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትዘልቁ እየጋበዝን የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት የውድድር ዓመቱ የመጀመሪያው አካፋይ የመርሃ ግብር ቀሪ ጨዋታዎች ትላንትና ምሽት በተለያዩ የእንግሊዝ ከተማ ስቴዲየሞች እንደዚሁ ተከናውነው ተጠናቋል ማለት ነው። ትላንት እንግዲህ የአቻ ውጤት የበዛበትን እንቅስቃሴ ነው የተመለከትነው። የተደረጉት ሶስቱም ጨዋታዎች በአቻ ውጤት ተጠናቋል። አስቀድሞ የለንደን ደርቢ ተደርጎ ነበር በደቡብ ለንደኑ ክለብ ክሪስታል ፓላስ እና በምዕራብ ለንደኑ ክለብ ፉልሃም መካከል የተደረገው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። የአሰልጣኝ ማርኮ ሲልቫው ቡድንና እንደዚሁ የአሰልጣኝ ኦሊቨር ግላንስለሩ ቡድን ነጥብ ተጋርተው ከዚህ ጨዋታ መውጣት ችለዋል። በዚሁ ሰዓት ላይ የተደረገው የሊቨርፑል እና የሊድስ ዩናይትድም በአንፊልድ ሮድ ተደርጎ ሊቨርፑል ያሸንፋል ተብሎ ቅድመ ግምት ቢሰጠውም በዚህ እንቅስቃሴ ላይ እንደዚሁ ነጥብ ጥሎ ወጥቷል ማለት ነው። በዚህ ዓመት ባደረጉት ሁለቱ ቡድኖች የደርሶ መልስ የሊግ ጨዋታ ላይ እንግዲህ 4 ነጥብ ለሊድስ ዩናይትድ ሰጥቷል ማለት ነው። ሊቨርፑል ይህንን ቡድን ማሸነፍ አልቻለም። በሁለቱም ጨዋታ ባቻ ውጤት ነው ያጠናቀቁት። የመጀመሪያው ጨዋታ በሊድስ ስቴዲየም ተደርጎ 3-3 በሆነ ውጤት መጠናቀቁ የሚታወስ ነው። ትላንት ምሽት ይበቀላል ተብሎ የተጠበቀው ሊቨርፑል በተመሳሳይ ባቻ ውጤት ጨዋታውን አጠናቋል። ግብ ማስቆጠር አልቻሉም። በእርግጥ በጨዋታው እንቅስቃሴ ላይ ብዙ የግብ ማግባት ሙከራዎችን እና እድሎችን ፈጥረው ነበረ የአሰልጣኝ አርነ ስሎት ተጫዋቾች ማለት ነው። በተለይ ኡጎ ኢኪቲኬ በተደጋጋሚ ያደረጋቸው ሙከራዎች አልተሳካለትም። ከዛ ባለፈ ደግሞ ሌላውም እንደዚሁ ፍሬድሪኮ ቼዛም ትላንት በነበረው እንቅስቃሴ ጥሩ አጫዋት ቢያሳይም ጎል ማስቆጠር ግን አልቻለም። ኳስና መረብን ማገናኘት አልቻሉም። እንግዲህ የፊት መስመር አጥቂዎቻቸው መሐመድ ሳላ በአፍሪካ ዋንጫ የውድድር መድረክ እንደዚሁም ደግሞ አሌክሳንደር ኢሳቅ ደግሞ በጉዳት ምክንያት አልተሰለፉም ነበርና ትላንት ይልቅ በቀኝ መስመር ላይ ጥሩ እንቅስቃሴ ሲያደርግ የነበረው ፍሪምፖንግ ነበረ። ይህ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ነው የመርሲሳይዱ ክለብን የተቀላቀለው። እንደዚሁም ደግሞ ሜሎስ ኬርኬዝን ማንሳት እንችላለን። በመስመር ላይ የሚያደርጋቸው እንቅስቃሴዎች ጥሩ ነበሩ፣ ነገር ግን ኳስና መረብን ማገናኘት አልቻሉም። ከዛ ባለፈ ኮዲ ጋክፖም እንደዚሁ እንደ ወትሮ ሁሉ አጨራረሱ ጥሩ ያልነበረበት ምሽት ነበርና አርነ ስሎት ትላንትና እንግዲህ 0-0 በሆናቸው ውጤት ተጠናቋል ማለት ነው ጨዋታቸው። 3 ተከታታይ ጨዋታዎችን በሊጉ ማሸነፍ ችለውና በጥሩ መነቃቃት ላይ ይገኙ ነበር። የበለጠ ከሊጉ መሪ ክለብ አርሰናል ጋር ያላቸውን የነጥብ ልዩነት ያጠባሉ ተብሎ ቢገመትም ነገር ግን ጨዋታውን 0-0 በሆናቸው ውጤት አጠናቋል ማለት ነውና ውጤቱን ተከትሎ ደስተኛ ያለመሆናቸውን አሰልጣኝ አርነ ስሎት እንደዚሁ ከጨዋታው መጠናቀቅ በኋላ ገልጸዋል። በተለይ ኡጎ ኢኪቲኬ በአንድ አጋጣሚ ወደፊት ገብቶ የተቃራኒ ቦክስ ላይ ገብቶ እንደዚሁ ባደረገው ንክኪ የፍጹም ቅጣት ምት ይገባው ነበረ፣ ነገር ግን ተጫዋቹን ብልጥ አልነበረ፣ መውደቅ ነበረበት የሚል አስተያየት ሰጥቷል። የበለጠ ለፍርድ ያመቸው ነበር ለዳኛው እና የደረሰበትንም ጉዳት የበለጠ ለምስክርነት ያጎላው ነበር የሚል አስተያየት ሰጥቷል። ዳኛው ደግሞ ወደ ቫር ሄደው ይህንን ማረጋገጥ ነበረባቸው፣ ተጫዋቾቹን ፈዘው ጫና አላደረጉም ዳኞቹ ላይ የሚለውን አስተያየት ሰጥቷል ማለት ነውና ከዛ በኋላ ግን ኳሱ ቀጥሎ ተመቶ ነበር፣ ነገር ግን ስቦዝ ላይ ይህንን ኳስ ከመረብ ማዋሃድ አልቻለም። ተጨርፎበት ወደ ማዕዘን ምት ወጥቷል ማለት ነውና ትላንት በነበረው እንቅስቃሴ እንግዲህ ከ2023 የውድድር ዓመታት በኋላ ነው 0-0 በሆናቸው ውጤት ያጠናቀቀው። ይህም እንግዲህ አንድ ሌላ ታሪክ ሆኖ በሊቨርፑል ቤት ተመዝግቧል ማለት ነው። ትላንት እንግዲህ ውጤታቸውን ተከትሎ 1 ነጥብ ማግኘታቸውን ተከትሎ 33 ነጥብ ይዘው እንደዚሁ 4ኛ ደረጃ ላይ ተቀምጠዋል ማለት ነው። አሁን ላይ እንግዲህ በ12 ነጥቦች ርቀው ነው የሚገኙት ከመሪው ክለብ አርሰናል ላይ ማለት ነው። ሊቨርፑል በቀጣይ እንግዲህ የሊጉን የዋንጫ ክብር ለማሳካት ብዙ ነገሮች እንደሚቀሩት፣ ብዙ መስተካከል ያለባቸው ጉዳዮች እንዳሉ የትላንት ምሽቱ የሊድስ እና የሊቨርፑል ጨዋታ ጠቋሚ ነው ማለት ይቻላል። ሌሎች ጨዋታዎች ተደርገዋል። በተለይ በስቴዲየም ኦፍ ላይትስ የተደረገው የአዲስ አዳጊው ክለብ ሰንደርላንድ እና የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ያደረጉት ጨዋታ የበርካቶችን ቀልብ ስቦ ነበረ። በተለይ ይህ ጨዋታ ከመከናወኑ አስቀድሞ ከትላንትና በስቲያ እንግዲህ አርሰናል እግር ኳስ ክለብ አስተን ቪላን 4-1 በሆነ ውጤት ማሸነፉን ተከትሎ ጨዋታውን አስቀድሞ ማከናወኑን ተከትሎ እንግዲህ የነጥብ ልዩነቱን ወደ 5 ከፍ አድርጎት ነበርና በትላንት ምሽቱ ጨዋታ ብዙ የሲቲ ደጋፊዎች ተስፋ ያደረጉት በዚህ ጨዋታ ሙሉ 3 ነጥብ ይዘን እንወጣለን፣ የስቴዲየም ኦፍ ላይት ያለመሸነፍንም ጉዞ የሰንደርላንድ እንደዚሁ የሚገታው የኛ ቡድን ነው የሚል አስተያየት
ሲሰነዘር ነበር። ነገር ግን አልተሳካም። 0-0 በሆናቸው ውጤት ነው ሲቲ ከሰንደርላንድ እንግዲህ ነጥብ ተጋርቶ መምጣት የቻለው ማለት ነው እና ብዙ የግብ ማግባት ሙከራ አድርገው ነበር። በሁለተኛው ግማሽ 45 በተለይ አሰልጣኝ ፔፕ ጋርዲዮላ በመጀመሪያው ግማሽ 45 የነበሩትን የተበላሹ ጉዳዮች አርመው ነበረ መልበሻ ክፍል ለሁለተኛው ግማሽ 45 ተጫዋቾችን ዝግጁ አድርጎ የወጣው። ነገር ግን በጨዋታው ላይ ጎል ማስቆጠር አልተቻለም። በተለይ እንደነ ፊል ፎደን ያሉ ዶኩ ትላንት ነበር ወደ ጨዋታ የተመለሰው። ሮድሪም እንደዚሁ በተመሳሳይ ጥሩ እንቅስቃሴ አድርጓል። ሳቪኒዮ ያመከናቸው ኳሶች ራሱ ሄርሊንግ ብራውት ሃላንድ ትላንት ጥሩ ባይኖርም የተለያዩ አጋጣሚዎችን አግኝቶ ነበር። ነገር ግን ኳስና መረብን ማዋሃድ አልቻለም እና ትላንት በነበረው እንቅስቃሴ እንግዲህ አሰልጣኝ ፔፕ ጋርዲዮላም በተለይ ባጨራረሳቸው ደስተኛ እንዳልሆኑ ከጨዋታው መጠናቀቅ በኋላ ገልጿል። ነገር ግን ገና ነው። አሁን የውድድር ዓመቱ አካፋይ ላይ ነው የምንገኘው። ገና 19 መርሃ ግብሮች ይቀራሉና በእነዚህ መርሃ ግብሮች ላይ የተሻለ ነገር ለመስራት የሚያስችለን እድል አለን የሚል አስተያየት ሰጥቷል። ገና ደግሞ የፊታችን እሁድ በጣም ጠንካራ ጨዋታ ይጠብቃቸዋልና ለዛም እንግዲህ የቡድን ተጫዋቾቻቸው እንዲዘጋጁ አስተያየታቸውን ሰጥቷል። እስካሁን ድረስ እንግዲህ ሰንደርላንድ በሜዳው ያደረጋቸውን 10 ጨዋታዎች አልተሸነፈም። 5ቱን አሸንፏል፣ 5ቱን ባቻ ውጤት አጠናቋል ማለት ነውና ይህም በጣም እየተደነቀለት ይገኛል። 20 ነጥብ ማግኘት ችሏል ከ10 ጨዋታ ማለት ነው። ማግኘት ከሚገባው 30 ነጥቦች 20ውን ቢያንስ ማሳካት ችሏል። በዚህ የውድድር ዘመን በ2025-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ በሜዳቸው ካልተሸነፉ ክለቦች መካከል 2 ናቸው ያሉት። አንደኛው አርሰናል ነው፣ የሊጉ መሪ ክለብ 9 ጨዋታዎችን ማሸነፍ ችሏል። አንዱን ባቻ ውጤት ማጠናቀቅ ችሏል ካደረጋቸው የሜዳ 10 ጨዋታዎች አርሰናል ማለት ነው። በተመሳሳይ እንደዚሁ አዲስ አዳጊው ክለብና በርካቶችን እያስገረመ የሚገኘው ሰንደርላንድ እንደዚሁ ቀደም ሲል እንደጠቀስኩላችሁ 5 ጨዋታ ባቻ ውጤት 5ቱን ጨዋታ ደግሞ በአሸናፊነት መደምደም ችሏል ማለት ነውና ትላንትና እንግዲህ አስቀድሞ የነበረውን የ5 ነጥብ ልዩነት 1 ነጥብ ማግኘቱን ተከትሎ ማንቸስተር ሲቲ ወደ 4 ነጥብ ልዩነት ከመሪው ክለብ አርሰናል ጋር ያለውን የነጥብ ልዩነት እንደዚሁ ዝቅ ማድረግ ችሏል ማለት ነው። ይህንን ነው የተመለከትነው ትላንት በነበረው እንቅስቃሴ። የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብር ጨዋታዎች በዚሁ ሳምንት እንደዚሁ ቀጥለው የሚከናወኑ ነው የሚሆነው ከነገ ጀምረው። ነገ ቀን 9 ሰዓት ላይ በቪላ ፓርክ ስቴዲየም አስተን ቪላ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። አስተን ቪላ በአርሰናል የ4-1 ሽንፈት ከተከናነበ በኋላ በሜዳው የሚያደርገውና ከሽንፈቱ ለማገገም እንደገና ወደ ሻምፒዮናነቱ ፉክክር ለመመለስ ይህንን ጨዋታ ማሸነፍ ግድ ይለዋል። ኖቲንግሃም ፎረስት ከወራጅ ቀጠናው ስፍራ ለመራቅ እንደዚሁ ለመውጣት ከባድ ፈተና ያደርጋል ተብሎ ነው የሚጠበቀው አስተን ቪላ ላይ እና ይሄ ጨዋታ ይጠበቃል። ብራይተን ከበርንሌ የሚያደርጉት ጨዋታ እንደዚሁ አመሻሽ 12 ሰዓት ላይ በዚሁ ሰዓት ላይ ወልቨርሃምፕተን ወንድረስ በሜዳው ሞሊኒክስ ስቴዲየም ዌስትሃም ዩናይትድን ሲያስተናግድ፣ በርንማውዝ ከአርሰናል ምሽት 2 ሰዓት ከ30 ላይ በዕለተ ቅዳሜ ጨዋታቸውን የሚያከናውኑ ይሆናል። አርሰናል እንግዲህ ከተከታታይ ድሎች በኋላ ነው ይህንን ጨዋታ የሚያከናውነው የበለጠ መሪነቱን ለማጠናከር። በተለይ ማንቸስተር ሲቲ ከቼልሲ ጋር ነው ጨዋታውን የሚያደርገውና ይህን ጨዋታ ከማድረጉ አስቀድሞ የነጥቡን ልዩነት ወደ 7 ከፍ ለማድረግ እንደዚሁ የሚጫወት ነው የሚሆነው። ይሄ ደግሞ ለማንቸስተር ሲቲ በማግስቱ በሚያደርገው ጨዋታ ላይ በተጫዋቾቹ ላይ በተለይ ስነ ልቦናዊ ጫና ሊያደርስበት እንደሚችል ይገመታልና በርንማውዝም ለትልልቅ ክለቦች የሚተኛ አይደለም። ዘንድሮ እንኳን ምንም አጀማመሩ ባያምርም ማለት ነው 23 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠውና ባሳለፍነው ሳምንት እንደምናስታውሰው ከቼልሲ ጋር ነጥብ ተጋርቷል። ከዛ ቀደም ደግሞ ከዩናይትድ ጋር እንደዚሁ 4 አቻ በሆነ ውጤት ጨዋታውን ማጠናቀቁ የሚታወስ ነውና በርንማውዝ በእንደዚህ አይነት ሁኔታ ሆኖ ጨዋታውን ያደርጋል። በዚህ እንቅስቃሴ ላይ አንቶኒ ሴሜኞ ወደ ማንቸስተር ሲቲ ማምራቱ ነገር የተረጋገጠለት ይህ ተጫዋች በርንማውዝን ወክሎ የመጨረሻ የቫይታሊቲ ቆይታውን የሚያጠናቅቅበት የሽኝት ጨዋታ ይሆናል ተብሎ እየተነገረ ነው የሚገኘው። እንግዲህ አርሰናልም ጉዳት ላይ የሚገኙ ተጫዋቾችን በተመለከተ ምሽት ላይ በሚኖረን የስፖርት ዜና ወጃችን ላይ አሰልጣኝ ሚካኤል አርቴታ ከመገናኛ ብዙሃን ጋር ጨዋታውን አስመልክቶ የሚሰጠውን አስተያየት ይዘን የምንመለስ ይሆናል። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ሊድስ ዩናይትድ ከማን ዩናይትድ ጋር ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። ይህ በዕለተ እሁድ የሚደረግ ነው። ፉልሃም ከሊቨርፑል አመሻሽ 12 ሰዓት ላይ፣ ቶተንሃም ከሰንደርላንድ እንደዚሁ ደግሞ ኤቨርተን ከብሬንትፎርድ ሲቲ፣ ኒውካስል ዩናይትድ ከክሪስታል ፓላስ እነዚህ በዕለተ እሁድ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች ናቸው። የሳምንቱ ታላቁ ጨዋታ በኢታሃድ ስቴዲየም የአሰልጣኝ ፔፕ ጋርዲዮላውን ቡድን
በቅርቡ እንግዲህ በትላንትናው ልስንብታቸው የታወቀው የቼልሲው አሰልጣኝ ኤንዞ ማሬስካን ካሰናበተ በኋላ ቼልሲ ከሜዳ ውጪ በማቅናት ኢትሃድ ላይ ይህንን ጠንካራ ጨዋታ የሚያከናውን ነው የሚሆነው ማለት ነውና ማንቸስተር ሲቲ እንግዲህ ወደ አሸናፊነት ለመመለስና ያለውን የነጥብ ልዩነትም እንደዚሁ ለማጥበብ በዚህ እንቅስቃሴ ላይ ከባድ ፈተና ያደርጋል ተብሎ ነው የሚጠበቀው። ቼልሲዎችም እንግዲህ ከመሪው ክለብ አርሰናል ጋር ያላቸው የነጥብ ልዩነት 15 ደርሷል። አሁን አራተኛ ደረጃ ላይ ነው የሚገኙት፣ አምስተኛ ደረጃ ላይ በ30 ነጥቦች ማለት ነው። ዩናይትድም እንደዚሁ በተመሳሳይ 30 ነጥቦች ነው ያሉትና እንግዲህ ቢግ ፎር ላይ ወይም ደግሞ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፏቸውን ይዘው ለማጠናቀቅ አሰልጣኝ ኤንዞ ማሬስካ ለዚህ የሚሆኑ ሰው አይደለም በማለት እንግዲህ ትላንትና የቼልሲ እግር ኳስ ክለብ የቦርድ አመራሮች ከአሰልጣኙ ጋር መለያየታቸው እንደዚሁ አብስሯልና አሁን በምክትል አሰልጣኙ እየተመሩ ይህንን ጨዋታ የሚመሩበት እድል እንዳለ እየተገለጸ ነው የሚገኘው። ቦርዱ ግን የተለያዩ አሰልጣኞችንም ለማምጣት እንደዚሁ እያማረጠና እየመዘነ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። የቼልሲን የአሰልጣኝ ኤንዞ ማሬስካን ስንብት ብዙዎች ከፊሎቹ ደግፈውታል፣ ከፊሎች ደግሞ በርካቶች እንደዚሁ ጊዜው አሁን አይደለም የሚል አስተያየትም ሲሰጡ ተመልክተናል። ምክንያቱም አሰልጣኙ ይህንን ክለብ ከተረከቡ በኋላ የኮንፈረንስ ሊግ እና እንደዚሁ የዓለም ክለቦችን ዋንጫ የውድድር መድረክ ማሳካት ችለዋል። ያውም በአመቱ በጣም ምርጥ የነበረውን የፈረንሳዩን ክለብ ፒኤስጂን በማሸነፍ በፍጻሜው ጨዋታ ማለት ነውና ይህንን የተመለከቱ አንዳንድ የቼልሲ ደጋፊዎችና የእግር ኳሱ ሊቃን እኚህ አሰልጣኝ በዚህ ቆይታቸው ያውም ያልተሰራ ቡድን ወጣቶችን አሰባስበው ይህንን ቅርጽ ያለውን ቡድን ማስመልከታቸው እጅግ በጣም አጃይብ ነውና አሁን ጊዜው አልነበረም፣ የተወሰኑ ሊታገሷቸው ይገባ ነበር የሚል አስተያየት ሰጥተዋልና ይህንን ሀሳብ ሰንዝረዋል። እናንተ በዚህ ጉዳይ ላይ ሀሳብ ልትሰጡ ትችላላችሁ። ትክክል ነው ወይ አሰልጣኝ ኤንዞ ማሬስካ አሁን ላይ መሰናበታቸው የሚለውን ነገር? ወደ ሌሎች የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት እንደዚሁ ይከናወናሉ። የስፔን ላሊጋ 18ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚደረጉት። ዛሬ ምሽት 5 ሰዓት ላይ ራዮ ቫልካኖ ከኤታፌ በሚያደርጉት ጨዋታ ይጀምራል። በነገው ዕለት የሚደረጉ ጨዋታዎች አሉ። ሴልታ ቪጎ ከባሌንሺያ፣ እንደዚሁም ኦሳሶና ከአትሌቲክ ቢልባኦ፣ ኤሊቼ ደግሞ ከቪላሪያል ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ኤስፓኞል ከመሪው ክለብ ባርሴሎና ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ባርሴሎና በዘንድሮ ዓመት እንግዲህ የላሊጋውን የዋንጫ ክብር ለማንሳት ከተከታዩ ሪያል ማድሪድ የ4 ነጥብ ልዩነት አሉት። በጥሩ አቋም ላይ ነው የሚገኘው፣ ጨዋታዎችን በማሸነፍ ላይ ይገኛልና እንግዲህ አዲስ አዳጊውን በጥሩ ቁመና ላይ የሚገኘውን ኤስፓኞልን ይገጥማል። ኤስፓኞል 5ኛ ደረጃ ላይ ነው የሚገኘው 33 ነጥቦችን ይዞ ማለት ነውና ይህ ጨዋታ ይደረጋል በዕለተ እሁድ። የአሰልጣኝ እንደዚሁ ዣቢ አሎንሶ ቡድን ሪያል ማድሪድ ከሪያል ቤቲስ ጋር የሚያደርጉት ጨዋታ በሳንቲያጎ በርናቦ አመሻሽ 12 ሰዓት ላይ ከ15 ሲል ጅማሮውን ያደርጋል። ሪያል ሶሲዳድ ከአትሌቲኮ ማድሪድ ሌላኛው የስፔን ላሊጋ የመጨረሻ የ18ኛ ሳምንት መርሃ ግብር የሚከናወንበት ነው የሚሆነው። ባርሴሎና በ46 ነጥቦች በቀዳሚነት ይመራል። ሪያል ማድሪድ በ42 ነጥብ ይከተላል። አትሌቲኮ ማድሪድ 37 ነጥቦች አሉት። ቪላሪያል እና ኤስፓኞል የስፔን ላሊጋን የደረጃ ሰንጠረዥ በዚህ መልኩ እየመሩት ነው የሚገኘው። የተወሰኑ አጫጭር መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን የምናጠናቅቅ ይሆናል። ክቡራትና ክቡራን ተመልካቾቻችን የአርሰናልን መረጃዎች ዛሬ ቀዳሚ እናድርግ። ከዝውውር ጋር በተያያዘ እንግዲህ አርሰናል በጥር የተጫዋቾች የዝውውር መስኮት ወጣቶቹ ላይ የበለጠ ትኩረት አድርጎ እየሰራ እንዳለ፣ በተለይ አንድሪያ ቤርታ በቀጣይ በዘላቂነት ክለቡን ሊያገለግሉ የሚችሉ ተስፈኛ ወጣት ተጫዋቾችን ለማምጣት እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። አንደኛው አሁን ላይ በአዲስ አዳጊው ክለብ በላሊጋው እየተመለከተ ነው የምንገኘው የኤሊቼውን የአማካኝ ስፍራ ተጫዋች ሮድሪጎ ሜንዶዛን ለማስፈረም ጥረት በማድረግ ላይ ይገኛል ተብሏል። ከክለቡ ወኪልና ከተጫዋቹ ወኪልና ከክለቡ ሰዎች ጋር ንግግር የጀመሩት አንድሪያ ቤርታ ይህንን ተስፈኛ ስፔናዊ የ20 ዓመት ተጫዋች ለማምጣት ከፍተኛ እድል አላቸው ተብሏል። ሌሎችም ክለቦች ይፈልጉታልና አርሰናል ይህንን ተጫዋች ለማስፈረም 17.5 ሚሊዮን ፓውንድ ወጪ ማድረግ እንደሚጠበቅበት እየተገለጸ ይገኛል። አምና እንግዲህ ኤሊቼ እግር ኳስ ክለብ ወደ ላሊጋው ሲያድግ እንደዚሁ በሲጎንዳ ዲቪዥን ላይ በነበረው እንቅስቃሴ 12 ጨዋታዎችን ማድረግ ችሏል። ይህ ተጫዋች በዘንድሮ ዓመት ደግሞ በላሊጋው ብቻ 12 ጨዋታዎችን አድርጎ አንድ የግብ ተሳትፎ አለውና አንድ ጎል ማስቆጠር ችሏል። ጥሩ ተስፋ ያለውና ብዙዎች እያደነቁት ነው የሚገኘው ይህ ተጫዋችና አሁን በተለይ አሰልጣኝ ሚኬል አርቴታ ስብስብ ስር ደግሞ ቢመጣ የበለጠ የበሰለ የጎመራና ክለቡን ሊያገለግል የሚችልበት ራሱን ከፍ የሚያደርግበት አሰልጣኝ ያገኛል የሚሉ አስተያየቶች እየበረከቱ ነው የሚገኙትና አንድሪያ ቤርታም ለአርሰናል ጨዋታ እጅግ በጣም ጥሩ ስለመሆኑ እየገለጹ ነው የሚገኙት። የተጫዋቹ አድናቂም ናቸው ተብሏልና ይህ ተጫዋች እንግዲህ ወደ
ኤምሬትስ በጥር የተጫዋቾች የዝውውር መስኮት ይመጣሉ ተብለው በሊስት ከተያዙ ተጫዋቾች መካከል አንደኛው እንደሆነ ተገልጿል። ሌላኛው እዚሁ አርሰናል ቤት ስንቆይ ጀርሚን እንደዚሁ ፓኬታን ለማስፈረም ጥረት እያደረገ ነው የሚገኘው። በስታድ ሬምስ በፈረንሳዩ ሊግ 1 እየተጫወተ የሚገኘው ይህ የተከላካይ ስፍራ ተጫዋች እንደዚሁ የአርሰናል ኢላማ ሆኗል ማለት ነው። 20 ዓመቱ ላይ ይገኛል። እስካሁን ድረስ በስታድ ሬምስ 15 ጨዋታዎችን ማድረግ ይችላል በዘንድሮ በሊግ 1 ጨዋታዎች ላይ ማለት ነው እና ይህንን የመሀል ተከላካይ ስፍራ ተጫዋችን እዛ አካባቢ ላይ ብዙ ፍልሚያ ያለበት ቢሆንም እንደነ ዊሊያም ሳሊባ፣ ገብርኤል ማጋሌዥ፣ ክሪስቲያን ሞስኬራ ከዛ ባለፈ ደግሞ ፔሮ ኢንካምፔን ማንሳት እንችላለን። በአርሰናል እዚህ ስፍራ ላይ የሚገኙ ትልልቅ ተጫዋቾች አሉና ከነዚህ ተጫዋቾች ጋር እየተፋለመ በቀጣይ የስኳድ ዴብዙንም ጥልቅ ለማድረግ በተለይ ቡድኑ ከኋላ ዲፓርትመንት የሚመራበት ዋነኛው መስመር የሚባለው እነዚህ ሁለት ተጫዋቾች ናቸውና የአርሰናልም ጥንካሬ የቱ ጋር እንዳለ ባለፉት ጊዜያቶች በተለይ ተመልክተናል። የመሃል ተከላካዮቹ ዊሊያም ሳሊባና ገብርኤል ማጋሌዥ ባሌሉበት እንቅስቃሴ የአርሰናል ቡድን እንዴት ደካማ እንደሚሆን ተመልክተናል እና በዛ ላይ እንደነ ንካፔ እና እንደዚሁ ደግሞ ክሪስቲያን ሞስኬራ በዛ ቦታ ላይ ሲጫወቱ በነዛ ልክ ውጤታማ ናቸው ለማለት በጣም አስቸጋሪ ነውና ደጋፊውም በሙሉ ወኔ ጨዋታውን ለመከታተል የማያስችልበት ሁኔታ እንደነበረ ተመልክተናል። በማጥቃቱ እንቅስቃሴ ሁሉ በጣም የሚዳከምበት ሁኔታ ነበር የተመለከትነውና አሁን ይህንን ቦታ ጥልቅ ለማድረግና አስተማማኝ ለማድረግ ተተኪ ወጣቶችንም እንደዚሁ እያማተሩ እንደሚገኙ የዚሁ እንግዲህ የጀርሚን ጃኬት ዝውውር መሰረት አድርገው እየሰሩ እንዳለ ነው እየተገለጸ የሚገኘው ማለት ነው። ከአርሰናል ጋር የተመለከትነው መረጃ ይህንን ይመስላል። ሌላው ወደ ጣሊያን ስናመራ ደግሞ የቱሪኑ ክለብ ዩቬንቱስ የኒውካስል ዩናይትዱን ተጫዋች ሳንድሮ ቶላኒን ለማስፈረም እንደዚሁ ንግግር ስለመጀመሩ እየተገለጸ ይገኛል። ከዚህ ቀደም ይህ ተጫዋች እንደምናውቀው በኤስ ሚላን ቤት ቆይታ ማድረጉ የሚታወስ ነውና ሴሪያውን ጠንቅቀው ከሚያውቁ ተጫዋቾች መካከል አንደኛው ነው። ይህ ጣሊያናዊ ኢንተርናሽናል 25 ዓመቱ ላይ ነው የሚገኘውና በቀጣይ ማረፊያው እንደዚሁ የአሮጊቷ ቤት ሊሆን እንደሚችል እየተነገረ ነው የሚገኘው ማለት ነው። ይህንን ተጫዋች ለማስፈረም እየሰሩ እንዳሉ ዩቬንቱሶች በተለያዩ መገናኛ ብዙሃን እየተዘገበ ነው የሚገኘው። ሌላኛው መረጃ የምናገኘው ብራያን ጆንስ ነው። ይህ ተጫዋች የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን ለቆ ወደ ደቡብ ለንደን ክሪስታል ፓላስ ማቅናቱ እንደዚሁ ተረጋግጧል። እስከ 35 ሚሊዮን ፓውንድ ድረስ ለዚህ የፊት መስመር ተጫዋች እንደዚሁ ክሪስታል ፓላሶች ይከፍላሉ ተብሏል። አጠቃላይ ነገሮች ስለመጠናቀቃቸውና የሜዲካል ምርመራም እንዳደረገ ተገልጿል ማለት ነው። በቀጣይ እንግዲህ ሰዓታት ውስጥ ክለቡ ይፋ ያደርጋል ማሊያውን ይዞ ተጫዋቹ። ይህንን ነው የሚመስለው። ሌላው የኔማርን ጉዳይ ስንመለከት ደግሞ ኔማር ጁኒየር እንግዲህ ባደገበትና ውለታውን እየከፈለ ባለበት በብራዚሉ ክለብ ሳንቶስ እንደዚሁ ቆይታ እያደረገ ነው የሚገኘው። በተጠናቀቀው የውድድር ዓመት ላይ እንደዚሁ ክለቡን ከመውረድ የታደገበትን አጋጣሚ ተመልክተናል። በ3 ጨዋታዎች 4 ግቦችን ከመረብ ማሳረፍ ችሏል እና ይህ ተጫዋች ወደ አውሮፓ ይመጣል ተብሎ ቢጠበቅም አሁንም በዛው በአሳዳጊው ክለብ ውስጥ እንደዚሁ ለመቆየት ስለመወሰኑ ተገልጿል። እስከ 2026 የውድድር ዓመት መጨረሻ ድረስ እንደዚሁ በሳንቶስ እግር ኳስ ክለብ ውስጥ የሚያቆየውን ውል ስለመፈራረሙ ተነግሯል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዛሬ ዕለት አርብ ታህሳስ 24 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱ ላይ ካሜራ ባለሙያችን ወብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።